አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ኢንሻአላህ እንግዲህ ይኸውላችሁ ማሻአላህ ተባረከላ በጣም ቆንጆ ሽሮ በአካል ብታዩት እንዴት እንደሚያምር ማሻአላህ። እንግዲህ አሁን ይሄንን እንደዚህ አድርጌ የማሳያችሁ ማለት ነው ኢንሻአላህ ሊታሸግ ነው። ካሸኩ በኋላ ያኔ ወደ ውጭ ለልከው ስለሆነ ወደ ሳኡዲ ኢንሻአላህ ቢኢዝኒላህ አዘወጀል ባይሆን ያ ረብ እነሱ ጋር ደርሶ የሚጠቀሙበት በዓት ያለ አድርገው እና ለአሁኑ ኢንሻአላህ እንደዚህ ተነፍቶ ነው። ይሄ በወንፊት ማለት ነው። ይሄው እንደምትመለከቱት በወንፊት ተነፍቶ ነው። ምክንያቱም ምንም ነገር የወጣው የለም፣ ግን ምናልባት ቅመም የሾለከ እንደዚሁም አንዳንድ ነገር ሩጦ የገባ ንብ ካለ ለአንዳንድ ለጥንቃቄ ነው እንጂ ምንም ነገር አይወጣውም። ከላስ አሁን ሽሮ በዚህ ሁኔታ እንትን ብሏል። አሁን በርበሬው ደግሞ ይሄ ሲለቅ ኢንሻአላህ ይነፋል። ከዛ በኋላ ይታሸጋል እላችኋለሁ። ኢንሻአላህ በሰላም ይድረስ። እስኪ ከታሸገ በኋላ ደግሞ አሳያችኋለሁ። እንደሆነ 1 2 3 4 5 6 7 8 9 10 11 ኪስ ሆነ ማለት ነው። የአካሉና የስልኩ ግን የስልኩ ነጭ ነው። ሻባይብ እንግዲህ አያችሁት ማሻአላህ ተባረከለ። ይሄ 8 ኪሎ በርበሬ ነው። ያኔ ለመደለጃ 2 ኪሎ ለብቻ ሆኖ 8 ኪሎ ነው ይሄ የተፈጨው ማለት ነው። 8 ኪሎ ይሆን ተነፋፍቶ ነው። ይሄ ደግሞ ኢንሻአላህ ይታሸጋል ማለት ነው። ይሄ ሽሮ ግን ቪዲዮ ላይ ነው እንደዚህ ነጭ ነው እንጂ በአካል ማሻአላህ ቀይ ነው በአካል። ይሄ ደግሞ ማሻአላህ 9 ኪስ ሆነኝ። 9 ኪሎ እንግዲህ ከይህም በላይ ሊሆን ይችላል። ምክንያቱም እኛ በኪሎ እየለካን አይደለም። ኪሱ እንደያዘ ነው። አንዳንድ ጊዜም እንትን ሊል ይችላል፣ ሊበዛ ይችላል። ምክንያቱም እየለካን አይደለም። 9 ኪስ ነው የበርበሬው ማለት ነው የሆነው። እና ባይብ እንግዲህ እንደዚህ አድርጌ አሽጌላችኋለሁ። በካርቶን ነው የሚታሽገው። ጠባን በርበሬውንም ሽሮውንም ማሻአላ ተባረከላ አሽጌዋለሁ። ግን ከይሄ ያስገባሁት እያቀላቀልኩ ነው ያስገባሁላችሁ። አሁን በስር ሽሮ አድርጌያለሁ። ከዛ ደግሞ በርበሬ፣ ከዛ ሽሮ እያረኩ ነው ያሸኩት። ምክንያቱም ምናልባት ኪሎ መዝኖ እንኳን ቢጥልባቸው በአንድ ስር ሽሮ በአንድ ላይ ወደ ላይ በኩል በርበሬ ከሆነ ላውን ያለው ሊቀርባቸው ይችላል። ግን ከተከፈለ በቅልቅል ሊከፈል ይችላል። ኢንሻአላህ ሲሆን ሁሉንም አላህ ያስገባላቸው ቢኢዝኒላህ አዘወጀል። እንግዲህ ከነሱ ዘንድ ደርሶ የሚጠቀሙበት አላህ ያደርጋቸው ነው የምለው። በዚህ መልኩ እንግዲህ ኢንሻአላህ እያስቀመጥኩ ነው ማለት ነው ታሽጉ። ይሄ ደግሞ ተልባ ነው፣ ነጭ ተልባ ነው። ማሻአላ ያኔ ቪዲዮ ስለተዘበረቀ ነው እንጂ ከለሩ አይበይንም። ኢንሻአላ ስለታሸገ ነው። ምርጥ የሆነ ነጭ ተልባ ነው። ማሻአላ እንግዲህ ኢንሻአላ ይሄን ይመስላል። በተረፈ በሰላም ከእጆች ያስገባው ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ላይ ማሻአላህ ተባረከላ። ዛሬ ደግሞ የማሳያችሁ ቆንጆ ሽሮ 15 ጣሳ ሽሮ አያችሁ። ይህ እንግዲህ የነጣው ቪዲዮ ነው ያኔ ትክክለኛ አያችሁት። እንደዚህ አሁን የፀሐይ ብርሃኑን ከለልስ አደርገው ትክክለኛ ከለሩ ይመጣል። እንዲህ ሲሆን ግን ነጥት ይላል እና የቪዲዮ ሁኔታ ነው እንጂ በጣም ቆንጆ ነው ማሻአላህ። 15 ጣሳ ሽሮ እንደዚህ ደግሞ 10 ኪሎ በርበሬ የተፈጨ እኛ ቤት አዘጋጅተን ማለት ነው። እኔ እንደ እንዴቶቼ በዚህ አጋጣሚ የተፈጨውን ገዝተሽ ስጭልኝ የምትሉ እኔ የተፈጨ ገዝቼ አልሰጥም ማለት ነው። ምክንያቱም እኔ የሰጠኋቸውን ነው እንጂ የሚያውቁት እኔ ላዘጋጀው ልግዛው አያውቁም። ስለዚህ ስሜንም አልሰብርም። እንደገና ደግሞ እኔ ራሱ ከማን ጉንብስ ብዬ ገበያ ላይ እየተፈጨ ለመግዛት በጣም ከባድ ነው እና በዚህ አጋጣሚ ብዙ ልጆች ስለምትሉኝ ነው ማለት ነው። ሌላው ለኔ የሚቀለኝ ግዝት አድርጎ መስጠቱ ነው። ምን አሸኝ እኔ
ግን ጥሩ አይደለም እና የእህታችን እንግዲህ የሚሰጠውን እቃ ይሄ አንዱ ፍሬ ዋጋው የአሁን ወቅታዊ ዋጋው 1650 ብር ነው። ሁለት ገዝቼላታለሁ። ወፍራሙ ዘይት ነው፣ ቆንጆ ነው። 3 ጣሳ ስኳር፣ አንድ ጣሳ በ280 ሂሳብ ገዝቼላታለሁ። ከዛ ሽሮና በርበሬው ይሄ ኮተቱ ብዙ ነው። ዋጋው አሁን ለመዘርዘር አያመችም፣ መዝገብ ካልተገለጠ ማለት ነው። ከዛ ይሄንን ማጂ ካርቶኑን ገዝቼላታለሁ 1150 መሰለኝ ባልሳሳት፣ ወረቀት ስላልያዝኩ አላስታውስም። ይሄ ደግሞ 750 ብር አንድ ደርዘን ቀጣፍ ለኔ ግን ያ 600 ብር ነው። 550 አለ ያን ነገር እኔ አልወደውም። ይሄ በጣም አሪፍ ቀጣፍ ነው፣ እኔ የምጠቀመው ነው። ከዛ በመቀጠል የተሰሁላ ምስር 3 ጣሳ ቢሆን 2 ጣሳ ደግሞ ክክ ነው ለማውጣት ስላልተመቸኝ። ከዛ ቆንጆ ቆንጆ ኩርሲዎች ናቸው ለእንትን ለኩሽና የሚሆኑ በፈለጋችሁት በጣም የሚያምሩ ናቸው። አንዷን 300 ሁለቱን 600 ብር ነው የገዛኸው። ከዛ ደግሞ እቺ የሽንኩርት ሳላ በጣም ቆንጆ ናት። ማሻአላ 700 ብር እየቻት ባለ 4 ሩፉፍ ናት። ስትዘረጋ ነው ትልቅነቷ የሚያስታውቀው። 700 ብር ነው። አልተመቸኝም ቦታ። ከዛ ይሄን ደግሞ የእቃ ሰላ 350 ብር ገዝቼላታለሁ። ትልቅ ነው ማሻአላ። እና ገበያዋ ይሄን ይመስላል። 25 ኪሎ ዱቄት አላት። ያው እዚህ ለማስቀመጥ ስለማይመቸኝ ነው ሲሄድ ያለላችኋለሁ። ገበያዋ በትንሹ ይሄን ይመስላል።